ጤና ይስጥልኝ አድማጭ ተመልካቾቻችን በያላችሁበት እግዚአብሔር ሰላም ይብዛላችሁ። ይህ በየሳምንቱ የተዘጋጀ የሚቀርብላችሁ የመጽሐፍ ቅዱስ ጥናት ከዋሽንግተን ዲሲ እና አካባቢው ከምትገኘዋ ከሰባተኛ ቀን አድቬንቲስት ቤተክርስቲያን ነው። እንደተለመደው በአንደኛ እና በሁለተኛ ቆሮንቶስ ጽሑፍ በጳውሎስ ጽሑፍ ላይ ተመስርቶ ለቆሮንቶስ ቤተክርስቲያን የተደረገውን ምክር የተሰጠው ምክር ዘመናት ተሻግሮ ለእኛ እንዴት ይጠቅመናል በሚል የተለያዩ ሀሳቦችን ስናነሳ ቆይተናል። ባለፉት 3 ክፍሎች በተለያዩ አስተማሪዎች ጥሩ ውይይት እንደቀረበላቸው አምናለሁ። ዛሬም 4ኛ ክፍል ይዘን ቀርበናል። ጠንከር ያለ ዛሬ ደግሞ እንደዚሁ ብዙም የቤተክርስቲያንን ጉዳይም እንደውም ያንጎዳጉድ የሚመለከት እያንዳንዳችንም እንድንፈትሽ የሚያደርገን ሰንበት ትምህርት ነው። ይህንን ሰንበት ትምህርት ለሁለት ነው ዛሬ ይዘናችሁ የቀረብነው። ፓስተር ዳዊት ጉዲኖ እና እኔም ፍስሐ ለገሰ እባላለሁ። የዛሬው ሰንበት ትምህርት ርዕሱ እንደነገርኳቸው 4ኛው ሰንበት ትምህርት ነው። እያጠናን ከመጣንበት ኃጢአት በቤተ ክርስቲያን ውስጥ የሚል ሀሳብ ያለው ነው። ጠንከር ያለ ነው እንዳልኳቸው። ይህንን ሀሳብ በጸሎት መንፈስ ሆናችሁ እናንተም እንድትከታተሉት ጋብዛችኋለሁ። መንፈሳዊ ውይይት ነው። መንፈሳዊ ነገር በመንፈስ ቅዱስ ካልሆነ መረዳት አንችልም። ስለዚህ ለእናንተ አድማጮችም እዚህም ለምንወያየው ለሁለታችን ፓስተር ዳዊት ጸሎት ያደርግልናል። በጸሎት እንጀምራለን። እሺ እንጸልይ። ቅዱስ አምላካችን እግዚአብሔር ሆይ በክርስቶስ ኢየሱስ ስም እንደገና እናመሰግንሃለን። ስለሰጠህን ሕይወት፣ ስለሰጠህን ጸጋ፣ ስለሰጠህን ዘላለማዊ ሕይወት እግዚአብሔር አምላክ ሆይ ካንተ ጋር ልታኖረን ልጆችህ አድርገህ በቤትህ ስላስቀመጥከን እንዲሁም ደግሞ ጌታ ሆይ በመጽሐፍ ቅዱስ ጥናት ውስጥ ዛሬ 4ኛውን ክፍል ይዘን ስንቀርብ በቤተ ክርስቲያን ውስጥ ኃጢአት እንዴት ያለ ችግር እንዳመጣ ምን አይነት ዋጋ እንዳስከፈለ ያኔ አሁንም ደግሞ ባለው ሁኔታ ላይ ምንድነው ከዚህ የምንማረው በሚለው ትምህርት በምንወያይበት ጊዜ መንፈስ ቅዱስ እንዲያወያየን አምላካችን ሆይ በመገኘት እንድታስተምረን ክፉን ኃይላት ሐሳባችንን ሊበታተን የተዘጋጀውን የክፉን ሰራዊት ሁሉ አንተ አሸንፈ እንድታስተምረን ጌታ ሆይ ሕይወት የሚሆነውን ትምህርት ለእኛም ለሕዝብም ጌታ ሆይ የሚጠቅመውን ለክብር የሚሆነውን ትምህርት እንድታስተምረን ፈቃድ ይሁን። አላህ ሁላችሁ በለን ድምፅን አሰማን፣ አስተምረን በኢየሱስ ስም አሜን። አሜን። እሺ ተባረክ ፓስተር ዳዊት። እንግዲህ ቀደም ብዬ እንደነገርኳችሁ በዚህ ጥናታችን በተለይ በአንደኛ ቆሮንቶስ አንደኛ ቆሮንቶስ ምዕራፍ 5 ከቁጥር 1 ጀምሮ ያለውን ሀሳብ እናነሳለን። ምዕራፍ 6 ላይ እንገባለን። እንዲሁም ምዕራፍ 7 ላይ እንሄዳለን እና በጣም ጠለቅ ያለ ምዕራፍ 5 ላይ በአንድ ጉዳይ ላይ ጳውሎስ የሰጠውን ሰፋ ላይ አስተያየትና ደግሞ ከዛ በኋላ ያለው ደግሞ ጠቅለል ያለ ክርስትና ምክርን ለክርስቲያኖች ያለው ምክር ይሰጣል። እንግዲህ በአንደኛ ቆሮንቶስ ምዕራፍ 6 ከቁጥር 19 እስከ 20 ወይስ ሥጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በሥጋችሁ እግዚአብሔርን አክብሩ ይላል። ይሄ ቀላል ቃል ነው፣ ሲነበብ ሲኖር ይከብዳል። የምንኖርበት ዓለም እንዲሁም ደግሞ እኛም ይዘነው የመጣነው ማንነት የወደቀ ነው። የምንሰማቸው እና የምናያቸው እያንዳንዷ ነገሮች አእምሯችን ውስጥ ተቀምጦ ወደፊት በሕይወታችን ለምንወስናቸው ውሳኔዎች ተጽዕኖ ያሳድራል። በተለይ ሰብኮንሽስ ማይንድ የሚባል አለ በአእምሯችን ውስጥ። የሰብኮንሽስ ማይንድ አናውቀውም፣ ግን አእምሯችን ውስጥ ተቀምጧል። አእምሯችን ልክ እንደ ስፖንጅ ነው የመጣው። ከዛ የሆነ ውሳኔ ስናደርግ አሁንም ትክክለኛ ነገር ላይ
አመዛዝነን የወሰንን ይመስልናል። ነገር ግን ቀደም ብሎ የገባው ኢንፎርሜሽን ይወጣና ሪትራይቭ ይደረግና ፕሮሰስ ስናደርግ ለውሳኔው ክፉ ነገር ከተቀመጠ መልካም ነገር ከተቀመጠ ያ ኢንፍሉዌንስ ያደርገናል። የዳዊት ጸሎት በጣም ደስ ይለኛል። በተለይ በመዝሙር 51 ቁጥር ካልተሳሳትኩ ቁጥር 10 ላይ አቤቱ ንጹህ ልብን ፍጠርልኝ ቅዱስን መንፈስ በውስጥ አድስ በማለት ሲናገር ያ ንጹህ ልብ ማለት ንጹህ አእምሮ ማለት ነው። ጳውሎስም በሮሜ 12 ቁጥር 1 እና 2 ላይ በአእምሯችሁ መታደስ ተለወጡ ይላል። ይሄ መታደስ የሚያስፈልገው ነው። መታደስ ግን ከሌለው በህይወታችን ውስጥ ለብዙ ጥፋቶች ምክንያት ይሆናል። ለምሳሌ እንበል እንደ ሰባተኛ ቀን አድቬንቲስት ቤተክርስቲያን አማኝ መጽሐፍ ቅዱስ ስለሚልም ሰባተኛው ቀን እሁድ ቅዳሜ ቀን ነው ብለን ቀዳም ሰንበት በትግርኛ በግዕዙም ቀዳም ሰንበት ይባላል። የቀደመችው የመጀመሪያዊቱ ሰንበት ማለት ነው። እሁድ ማለት በእርግጥ በግዕዙ አህዱ አንደኛው የሳምንቱ አንደኛው እንደማለት ነው። እሁድን ሰንበት ይሁን ተብሎ ዛሬም ሲደረግ ዝም ብሎ ከአየር ላይ ተስቦ የመጣ አይደለም። ያንን እንዲወሰን ያደረጉ ሰዎች በተለይ በሮም የነበሩ አረማውያን የፀሐይ አምላኪዎች ስለነበሩ ወደ ክርስትና ሲመጡ አብዛኛዎቹ ክርስቲያኖች ክርስትና መሰረቱ አይሁዶች ነበሩና ሰንበትን ያከብራሉ። እግዚአብሔርን ትእዛዝ ነው፣ ማይሻር እግዚአብሔር ትእዛዝ ነው። ከዛ የአይሁድን ሀሳብ መቀበል እነዚህ ሮማውያን እንደ ንቀት ነው የቆጠሩት። ምክንያቱም እነሱ ሮማውያን ናቸው፣ ፈርስት ክላስ ናቸው። አይሁድ ደግሞ ለእነሱ የሰከንድ ክላስ ወይም ሰርድ ክላስ ወይም ባሪያ ናቸው። ስለዚህ የራሳቸውን ነገር ቀድሞ ማስቀመጥ ሰንደይ የሚባለውን የፀሐይ አምልኮ ቀንን ሲያመጡት ቀድሞ በአእምሯቸው ውስጥ ከነበረው ሀሳብ ጋር የተያዘ ነው። እንግዲህ ወደዚህ በቤተክርስቲያን ውስጥ ስላሉ ኃጢአቶችም መነሻው ተብሎ የሚታመነው በአንደኛ ቆሮንቶስ ከምዕራፍ 1 እስከ ምዕራፍ 4 ሰሞኑን ያጠና በተለይ ባለፈው ሳምንት ያጠናነው ጥናት መከፋፈል በቤተክርስቲያን ውስጥ መከፋፈል ነበር። እነዛ መከፋፈሎች እነዛ ሽኩቻዎች ሰዎች በስነ ምግባር የታነጸ ባህሪ እንዳይኖራቸው ምክንያት ሊሆኑ እንደሚችሉ ይታመናል። ምክንያቱም የመከፋፈልን ጉዳይ ጳውሎስ ካነሳ በኋላ ወደዚህ ጉዳይ ነው የገባውና በዛሬ ጥናታችን ጳውሎስ እነዚህን ችግሮች ለመቅረፍ ምን አይነት መንገድ እንደተከተለ አብረን በጥናታችን እናያለን። እንግዲህ ፓስተር ዳዊት እንዲሁ ሀሳቡን ለመናገር እንደሞከርኩት የዚህ የክርስትና ህይወት በተለይ ከዚህ ከኃጢአት ጋር በተያያዘ የተለያዩ ኃጢአቶች ይፈጽማሉ። ጳውሎስ በተለይ በዚህ ዛሬው ሰንበት ትምህርት እናያለን። አንደኛውን ኃጢአት ከሁሉም በላይ ከፍ ያደርገዋል። ይሁንና በአንደኛ ቆሮንቶስ ምዕራፍ 5 ከቁጥር 1 እስከ 13 ላይ አንድ ሀሳብ አለ እና ያንን ሀሳብ በጣም ነውረኛና ክፉ እንደሆነ ተናግሯል እና በዚህ ነገር ውስጥ ያለው ሀሳብ በዚህ ምዕራፍ ውስጥ ያለው ሀሳብ ምንድን ነው? አሳዛኝ የሆነውስ ለምንድን ነው? እምነትና የተግባር መለያየት የሚለውን ሀሳብ ከዚህ ከምዕራፍ ውስጥ ከተጠቀሰው ሀሳብ ጋር እንዴት ታገናኘዋለህ? በዚህ ውስጥ ያገኘኸውን ሀሳብ ብታብራራለን። ታንክ ዶክተር ፍስሐ። እንግዲህ አንተ እንዳብራራኸው ትምህርቱ የቀጠለ ነው። ርዕሳችን በአንደኛና በሁለተኛ ቆሮንቶስ ላይ ያለውን ሀሳብ የክርስቲያን ህይወት እና ምስክርነት ባህሪ በሚለው ሀሳብ ላይ ተነስተን ዛሬ አራተኛ ደርሰናል። እንግዲህ ባለፈው ሳምንት የታየው በክርስቶስ አንድ መሆኑ ወይም ደግሞ በክርስቶስ ኢየሱስ የሚገኝ አንድነትን ነበር ያነበብነው። በጣም ጠቃሚ ትምህርቶችን ነው ያየነው። ከዛሬው ትምህርት ላይ ደግሞ በጣም ከበድ የሚልና አንተ እንዳልከው ነውር መስሎ የሚታይ በጣም ለመናገር የሚከብድ ሀሳብ ነው ጳውሎስ የሚያነሳው። ይሄ እምነትና ተግባር መለያየት የሚለው ሀሳብ እንግዲህ የቆሮንቶስ ሰዎች እንግዲህ አህዛብ ነበሩ። ጳውሎስ ነው የመሰረታቸው በሁለተኛው ጉዞ
እና እሱ እነሱን ስለነሱ ወሬ ሲሰማ አንተ እንዳልከው አንድ አስነዋሪ ነገር ነው ያየው። በአንደኛ ቆሮንቶስ ምዕራፍ 5 ከ1 ጀምሮ ስንመለከት ኃጢአት በቤተ ክርስቲያን ውስጥ በአማኞች ውስጥ በክርስቲያኖች ውስጥ ይታያል። ያም ደግሞ የአባቱን ሚስት ያገባ አንድ ሰው ይታያል። እንግዲህ ይሄ በ ዘሌዋውያን ምዕራፍ 18 7 እና 8 ስትመለከት የስጋ ዘመዱን ሀፍረት ስጋን እንዳትገልጥ የአባትህን ሚስት እናትህን አባትህን እንደዚህ እያለ የሚዘረዝር ሀሳብ አለ። ያንን ሀሳብ አልፎ እዚህ ጋር የአባቱን ሚስት ያገባውን ሰው ነው የምንመለከተው። እንግዲህ የአባቱን ሚስት ያገባውን ሰው ማየት ብቻ ሳይሆን ቤተክርስቲያኗ በዚህ አሳዛኝ ታሪክ ውስጥ ዝም ብላለች። እንደውም መልካም ፈቃድ ቢሆን ዶክተር ፍስሐ ይህንን ክፍል አንብበን አንደኛ ቆሮንቶስ ምዕራፍ 5 ከ1 ጀምሮ እስከ 13 ድረስ ያለውን ብናነበው ሐሳቡን በጣም ጉልህ ያደርጋልና ጳውሎስ የተናገረውን ቃል እናያለን። በአጭር ቃል በእናንተ መካከል ዝሙት እንዳለ ይወራል። የዚያም አይነት ዝሙት በአሕዛብስ እንኳ የማይገኝ ነው። የአባቱን ሚስት ያገባ ሰው ይኖራልና እናንተም ታብያችኋል። ይልቅስ እንድታዝኑ አይገባችሁምን? ይህን ስራ የሰራው ከመካከላችሁ ይወገድ። እኔ ምንም እንኳን በስጋ ከእናንተ ጋር ባልሆን በመንፈስ ከእናንተ ጋር ነኝ። ከእናንተም ጋር እንዳለ ሆኜ ይህን እንደዚህ በሰራው ሰው ላይ በጌታችን በኢየሱስ ክርስቶስ ስም አሁን ፈርጄበታለሁ። እናንተና መንፈስም ከጌታችን ከኢየሱስ ክርስቶስ ኃይል ጋር ተሰብስበን መንፈሱን በጌታ በኢየሱስ ቀን ትድን ዘንድ እንደዚህ ያለውን ለስጋው ጥፋት ለሰይጣን እንዲሰጥ ፍርዴ ነው ይላል ጳውሎስ። በመካከላችሁ መመካታችሁ መልካም አይደለም። ጥቂት እርሾ ሊጡን ሁሉ እንዲያቦካ አታውቁምን? እንግዲህ ያለ እርሾ እንድትሆኑ አዲሱን ሊጥ ትሆኑ ዘንድ አሮጌውን እርሾ አስወግዱ፣ ፋሲካችን ክርስቶስ ታርዷልና። ስለዚህ በቅንነትና በእውነት ቂጣ በዓልን እናድርግ እንጂ በአሮጌው እርሾ በክፋትና በግፍ እርሾ አይደለም። ከሴሰኞች ጋር እንዳትተባበሩ በመልእክት ጻፍሁላችሁ። በጠቅላላው የዚህን ዓለም ሴሰኞችን ወይም ገንዘብን የሚመኙትን ነጣቂዎችንም ወይም ጣዖትን የሚያመልኩትን አላልሁም። ይህስ ቢሆን ከዓለም ልትወጡ ይገባችሁ ነበር። አሁን ግን ወንድሞች ከሚባሉት አንዱ ሴሰኛ ወይም ገንዘብን የሚመኝ ወይም ጣዖትን የሚያመልክ ወይም ተሳዳቢ ወይም ሰካር ወይም ነጣቂ ቢሆን ከእርሱ ጋር እንዳትተባበሩ ጽፍላችኋለሁ። እንደነዚህ ካለው ጋር መብል እንኳን አትብሉ። በውጭ ባሉ ሰዎች ላይ መፍረድ ምን አግዶኝ? በውስጥ ባሉ ሰዎች ላይ እናንተ አትፈርዱምን? በውጭ ባሉት ግን እግዚአብሔር ይፈርድባቸዋል። ክፉን ከመካከላችሁ አውጡት ይላል ጳውሎስ። እንግዲህ መልእክቱ 13 ቁጥር ያለው ሆኖ ብዙ ፍሬ ነገሮች አለበት። እዚህ ጋር ዋናው መነሻ ምንድነው? እንግዲህ መግቢያ ሐሳቡ ሰውነታችሁ የእግዚአብሔር ቤተ መቅደስ እንደሆነ አታውቁምን ብሎ ጳውሎስ እንደጀመረ ያንን ቤተ መቅደስን የሚያስረክሱ ዋና ነገሮችን ነው እዚህ ጋር ጳውሎስ የሚያነሳው። ምንድነው? ገንዘብን መውደድ አለ፣ ጣዖትን ማምለክ አለ፣ ከሁሉም በላይ ደግሞ ዝሙት አለ። ይሄ እዚህ ጋር የአባቱን ሚስት አግብቶ ነው፣ ወደፊት እናያለን። የአባቱን ሚስት ያገባው አባቱ እያለ እንደሆነ ነው ሐሳቡ። ተከራክረው ወደ ፍርድ ቤት ሲሄዱ በቤተ ክርስቲያን ውስጥ ይሄንን የሚፈርድ ሰው አጥተው ወደ አሕዛብ ወደ ፍርድ ቤት እንደሄዱ ነው የምንመለከተውና እዚህ ጋር ጳውሎስ እያለ ያለው ምንድነው? ነውር ነገር
እጅግ በጣም አስነዋሪ ነገር አሕዛብ የማያደርገው ነገር በቤተ ክርስቲያን ውስጥ ተደርጎ እናያለን ይላል ጳውሎስ ሲናገር። አሕዛብ እንኳን የማያደርገው ርኩሰት በቤተ ክርስቲያን ውስጥ ተደርጓል። የአባቱን ሚስት ያገባው ሰው አለ ይላል። እንግዲህ ያንን ዝም ስሉ ጳውሎስ ይሄ ይወገድ፣ ይሄ ፍርድ ይገባዋል፣ ከዚህ ጋር መብልም አትብሉ እያለ ይናገራል። ዋናው ነገር እንግዲህ እግዚአብሔር አምላክ የሚያድረው ቤተ መቅደስ የኛ ሰውነት ነው። የኛን ሰውነት ከሚያረክሱ ዋነኛውና አንደኛው ነገር ምንድነው? ምንዝር ነው። በቆሮንቶስ ቤተክርስቲያን ውስጥ ምንዝር ነበር፣ ጣዖትን ማምለክ ነበር፣ ገንዘብን ማውጣት ነበር፣ የሰውን መንጠቅ ነበር። ያንን ደግሞ በጣም የሚገርም እንደ ጀብዱ ነው የሚያዩት። ምንድነው? በቃ አባላት በዝተውልናል፣ እኛ በጸጋው ድነናል፣ ስለዚህ ጸጋው ስላለ ችግር የለም በሚለው እየተኩራሩ እዚህ ኃጢአት ንስሐ ሊገቡ እንኳን አልፈለጉም። ያንን ያደረጉ የሐሰተኛ መምህራን በመሃላቸው ገብቶ ጸጋው ይበቃቸዋል፣ ችግር የለም በሚለው ወይም ደግሞ ስላመናቸው ይሄ ይፈቀዳል የሚል ነውና የቆሮንቶስ ቤተክርስቲያን ለምንዝር በጣም ቅርብ ነበረች። ቤተ መቅደስ የሚመጡ ሰዎች ሁሉ ለምንዝር የተጋለጡ እንደሆነ ነው ታሪኩ የሚናገረውና ያንን ጳውሎስ ደግሞ ሲያወግዝ እንዲሁም ደግሞ ከዚያ እንዲወጡ ፍረዱ፣ እኔ ፈርጃለሁ፣ ለዲያብሎስ ሰጥቻለሁ። ምን ማለት ነው? ንስሐ እንዲገባ ከቤተክርስቲያን አንድነት እንዲገለልና እንዲማርበት ተምሮ ወደ ቤተክርስቲያን እንዲመለስ ለማለት ሐሳቡን ጳውሎስ ሲገልጽ እናያለን። ምናልባት የተለየ ጥያቄ ሐሳብ ካለ ታነሳ ደስ ይለኛል። አይ ጥሩ ሐሳብ ብለሃል። እንግዲህ ይህ ነገር ተከስቷል በኤፌሶን በቆሮንቶስ ቤተክርስቲያንና ጳውሎስም ብሎታል፣ አሳፋሪ በዓለም እንኳን ላይደረግ የማይችል ነጥቡ ወደዚህ ደረጃ እንደዚህ አይነት ደፍረት የተሞላው ህይወት ውስጥ ሊገባ የሚችሉ ፕራክቲሶች ወይ ልምዶች ከየት አመጡት የሚለውን ነገር ልንጠይቅ ያስፈልጋል። መደፋፈሩንስ ከየት አመጣው የሚለውን ልንጠይቅ ያስፈልጋል። ለማንኛውም ግን በዛ ዘመን ተነስቶ የነበረውን ወንጌል ለማዳፈን ዲያብሎስ ብዙ ነገሮችን ተጠቅሟል። ከነዚህ መንገዶች መካከል አንዱ የነዚህ የኒቆላውያን አስተምሮ ነው። የኒቆላውያን አስተምሮ የእግዚአብሔር ሕግ ተሽሯል የሚለው ምናልባት ዛሬም ያንን በራእይ መጽሐፍ ላይ የተወገዘውን የኒቆላውያን አስተምሮ የተወገዘውን የራእይ መጽሐፍ ላይ ዛሬ ብዙዎች በልበ ሙሉነት ይናገራሉ። የነዛ አስተምሮዎች ውጤት ሆኖ እናገኘዋለን። የኒቆላውያን ትምህርት ነው። በመጀመሪያ ኤፌሶን ቤተክርስቲያን ተቃውማለች። የኒቆላውያን አስተምሮ ዝም አላለችም። ከነዚህ ነገሮች መካከል አንዱ በዚህ በአንደኛ ቆሮንቶስ ላይ ጳውሎስ አሁን እያደረገ ያለው እርምጃ ነው። የሁለተኛው ሐሳብ የሰኞው ሐሳብ እሱ ነው የሚያወራው። መጋፈጥ ያስፈልጋል። ችግሮች ሲመጡ ለችግሮች መፍትሄ የሚሆን ፊት ለፊት መጋፈጥ ያስፈልጋል። እንዲህ አይነት ርኩሰት በእንደዚህ አይነት ርኩሰት የሚመላለስ ሰው ፍርድ እንዲፈርድበት ሲናገር በአንደኛ ቆሮንቶስ 5:2 ላይ እናንተም ታቢያችኋል፣ ይልቅስ እንድታዝኑ አይገባችሁምን? ይህን ስራ የሰራው ከመካከላችሁ ይወገድ። አክዓብ ነው አይደል? አክዓብ አልኩኝ። በእስራኤል ከኢያሪኮ የባቢሎናውያን ልብስና ወርቅ የሰረቀ ሰው በሱ ሰው ኃጢአት እስራኤል ነው የተቀጣው። ምክንያቱም በርኩሰት ባለበት ጉባኤ እግዚአብሔር ስለማይገኝ ማለት ነው። ዛሬም በዚህ ቤተክርስቲያን ላይ እንደዛ አይነት ነገሮች ሲሰማ ወሬን የሰማው ጳውሎስ እርምጃ ነው የሰማው። ተጋፈጠ። ይሄ ሰውዬ እርምጃ ሊወሰድበት ያስፈልጋል። ዛሬም በቤተክርስቲያናችን እንደዛ አይነት ተማሳይ የሆኑ ስራዎች እንደዛ አይነት ኃጢአቶች እንኳን በእኛ ዘመን የሰማን ባይሆንም ነገር ግን ማንኛውም አይነት አላግባብ የሚሆኑ ስራዎች ሲከሰቱ ሲሰሙ እርምጃ ቤተክርስቲያን ተወስዳለች፣ መወሰድም አለበት። ካለበለዚያ ዝም ከተባለ ግን
እንደዚህ አይነት ነገሮች ይደፋፈሩና ይቀጥሉና ቤተክርስቲያን ትፈርሳለች። ቤተክርስቲያን የቆመችለት ዓላማ ይወድቃል። ዓለማውያንም ወደ ቤተክርስቲያን ሊመጡ የሚያስችልባቸውን ነገሮች አያዩ። ስለዚህ ምን መደረግ አለበት? ፍርድ ሊሰጥ ይገባ ነበር። ስለዚህ ከፍርዱ መካከል አንዱ ነው ይወገድ የሚለው። ሁለተኛውና ትንሽ ጥናት የሚያስፈልገው በአንደኛ ቆሮንቶስ ምዕራፍ 5 ቁጥር 5 ላይ ያለው ነው። መንፈሱ በጌታ በኢየሱስ ቀን ትድን ዘንድ እንደዚህ ያለው ለስጋው ጥፋት ለሰይጣን እንዲሰጥ ፍርዴ ነው ይላል። ብዙ ሰዎች በጣም የሚመቻቸው ጥቅስ አድርገው ለስተት አስተምሮ ይጠቀሙበታል። ያም ምንድነው? ነፍስ ወጣ ወደ ሰማይ ገነት ሲኦል ምናምን የሚለውን ላስተምሮ ሊጠቀሙበት ይችላሉ። ግን ይህ አይደለም አባባሉ። ስጋው የሚለው ሐሳብ በነገራችን ላይ መጽሐፍ ቅዱስ ላይ ይሄ ስጋ የሚለው ቋንቋ በተለያየ ቋንቋ ይጠቀማል። ለምሳሌ በሮሜ ምዕራፍ 8 ከ5 ጀምሮ ማንበብ ትችላላችሁ። ግን ቁጥር 7 ላይ ባነበው ሮሜ ምዕራፍ 8 ቁጥር 7 ላይ ስለ ስጋ ማሰብ ከእግዚአብሔር ዘንድ ጥል ነውና ለእግዚአብሔር ሕግ አይገዛምና መግዛትን ተስኖታል ካለ በኋላ ቁጥር 8 በስጋ ያሉትም እግዚአብሔርን ደስ ሊያሰኙት አይችሉም ይላል። ስለዚህ ስጋ የሚለው ቋንቋ ይሄ ፍለሽ አይደለም፣ ይሄ ሰው የለበሰው ይሄ አይደለም። ስጋ አንተ ካርናል፣ በእንግሊዝኛው ካርናል ማይንድ ነው የሚለው። ካርናል ማይንድ፣ ይሄ ካርናል ማይንድ፣ ይሄ የስጋ ምኞት የተባለው ይሄ ምኞቱ ምን ይሁን ነው የሚለው ጳውሎስ። ለዲያብሎስ ይሰጥ ነው የሚለው። ለዲያብሎስ ይሰጥ። ምኞት ጸንሳ ኃጢአት ደግሞ ሞትን ታመጣለች ነው የሚለው ያዕቆብ መጽሐፍ ላይ። ስለዚህ ይህ ሐሳቡ ለሰይጣን ይሰጥ። ስለዚህ ይህ ሐሳቡ ምን ይደረግ? ምን ይሆን? የሰው በዚህ ሐሳቡ ይኮነን ይዘን ወይም ደግሞ ከዛ ውስጥ ካምሮ ውስጥ ያውጣ፣ እርማት ያገኝ፣ ይታረም። yes እና እዛ ጋር ዶክተር ፍሳ ትክክል ነው። በጣም ደስ የሚል ሐሳብ ነው የገለጽከውና እዛ ጋር አንድ ነገር ምንድነው ኃጢአትን በስሙ የመጥራት ነገር ቤተክርስቲያኗ ዛሬ ትልቁ ኃላፊነት ቅድም አንተ እንዳልከው ኃጢአትን እንድትዋጋ የእግዚአብሔር ተቋም ሆና ነው እዚህ ያለችው በምድር ላይ። ነገር ግን መሪዎች ወይም ደግሞ የቤተክርስቲያን ኃላፊዎች ኃጢአት ሲሰራ ዝም የምንል ከሆነ ተጠያቂዎች ነን። ጳውሎስ ለኛ የሚያስተምረው ምንድነው? ኃጢአትን በስሙ እዚህ ጋር እየጠራ ነው ያለው። በስሙ የሚጠራው ምንድነው? ሰውየውን ለማጥፋት ወይም ደግሞ ቤተክርስቲያን ውስጥ ያሉ ሰዎች እንዲበተኑ ማለት ሳይሆን ምንድነው ይሄን ኃጢአት ሰርተሃልና ንስሐ ግባ የሚል አስተምሮ ነው። ትክክል ነው ያንተ አሳሰብ። ስጋዊ አሳሰብ እንዲያዝንና እንዲታረም ነው እንጂ ልክ አሁን ስጋና ነፍስ ማለት ስጋና ይሄ ነፍስ የሚባለው የተለየ ነው፣ ስጋ የተለየ ነው። በዚያ ካልኩሌሽን ውስጥ የገባ አይደለም ጳውሎስ ያደርጋለው። ምክንያቱም እዚህ ጋር ስጋዊ አሳሰብ፣ ዓለማዊ አሳሰብ፣ የስጋን ምኞት የፈጸመ ያለው አሳሰብ ከቤተክርስቲያኑ ዘንድ ይወገድ ያለ ነው የሚመስለው። እናም ያ ቀደም ስሙ የጠፋኝ አካን ነው። በአካን ኃጢአት ብዙ ጥፋት መጥቶ ነበር። ስለዚህ ጳውሎስ ስጋው ለዲያብሎስ ሲሰጥ ሲል ይሄ የስጋ ሐሳብ ለዲያብሎስ ነው ያመጣውና ለሱ ይመለስ፣ የዲያብሎስ ስራ ነው። ይሄ ሰው ግን ምን ይበል? በአእምሮ መታደስ ይታደስ። ስለዚህም ጌታችን ኢየሱስ ክርስቶስ በመጣ ጊዜ ምን ይሆናል? ያ ሰውዬ ማለት ከንስሐ ህይወት በኋላ ያለ ነቀፋ ሊሆን ይገባዋል። ይሄ ጉዳይ ዝም መባል የለበትም። ንስሐ መገባት፣ መታረም፣ ህይወቱ መታደስ መቻል አለበት የሚል ግልጽ የሆነ ትምህርት ነው ሲያስተምር የምናየውና አዲስ ሰው መንፈሳዊ ህይወት እንዲኖረው ይህ የስጋ ሐሳብ ከተወገደ በኋላ ጌታችን ኢየሱስ ክርስቶስ በመጣ ጊዜ ግን የሰው ያለ ነቀፋ ሆኖ እንዲጠበቅ የሚያስችል ፕሮሰስ ውስጥ እንዲገባ ነው ጳውሎስ በዚህ ቦታ ላይ የምናየው። እንግዲህ ቀደም እንዳልከው ፓስተር እውነት ነው። ኃጢአትን በስሙ ጠርቶ መጋፈጥ እንዲወገድ ማድረግ ሰው ንስሐ አክቹአሊ ጳውሎስን በሌላ ቦታም ልናየው በሌላ ቀን ልንመጣበት እንችላለን ብዬ አስባለሁ። በዚህ ሰው ጉዳይ ላይ ተናገረው አባባል ብዙ ጊዜ ግሳጼያችንም ሰውን የሚሰብር የሚያሳፍር የሚያጠፋ መሆን የለበት።
ጌታችን ኢየሱስ ክርስቶስን የዘመናት ምኞት የሚለው መጽሐፍ ስናነብ ኃጢአታቸውን አንስቶ ፈሪሳውያንን በሚወቅሳቸው ጊዜ በአይኑ እንባ ያቀር ነበር፣ በሐዘን ነበር። ምን እንዲያደርጉ ይፈልግ ነበር? ንስሐ እንዲገቡ እንዲመለሱ ይፈልግና ይመክር ነበር። ስለዚህ ዛሬ በምንገስጽበት በቤተክርስቲያን ሰዎችን በምንቀጣበትና እንዲታረው በምናደርግበት ጊዜ ያ ሰው አፍሮና ተሸማቆ ከቤተክርስቲያን እንዲወገድ የማድረግ ሳይሆን እንዲድን እንዲመከር ስርዓት እንዲይዝና ለጌታ ዳግም ምጽአት ራሱን እንዲጠባበቅ ወይም ራሷን እንድትጠባበቅ ለማድረግ የሚያስችል መሆን አለበት። ስለዚህ ጳውሎስ ከዚህም የዘለለ ሐሳብ ተናግሯል። ምንድን ያለው? ከነዚህ ሰዎች ጋር አትተባበሩ በማለት ነው የገለጸው። ለምሳሌ እዚሁ ቁጥር 5 ከነሱ ጋር ምግብ አትብሉ አትጠጡ የሚል ሐሳብ ያለበት ቁጥሩን ፈልጌ ነበር። ኤኒዌይ ግን ያ ሮሜ ምዕራፍ 5 ላይ ነው ያለው። ነው እዚሁ አንደኛ ቆሮንቶስ ምዕራፍ ኖ ሶሪ ምዕራፍ 5 ላይ አትብሉ የሚለው ቁጥር 12 ላይ ነው ያለው። እሺ ቁጥር 11 ላይ ነው ያለው። ኦኬ አሁን ግን ወንድሞች ከሚባሉ አንዱ ሴሰኛ ወይም ገንዘብን የሚመኝ ወይም ጣዖትን የሚያመልክ ወይም ተሳዳቢ ወይም ሰካር ወይም ነጣቂ ቢሆን ከእርሱ ጋር እንዳትተባበሩ ጽፍላችኋለሁ። እንደዚህ ካለው ጋራ መብል እንኳን አትብሉ ይላል። ያ ይሄ በጣም በዘመኑ ላለው ቋንቋ ቀላል ነገር አለ፣ ከባድ ነው። በተለይ እኛ ሀገር የሆነ ሰው ላይ ሲፈረድ እሳት ከሱ ቤት እንዳትጭሩ እሳትም ከእናንተ ቤት እንዳይጭር ነው። ምናልባት የተዳፈነ ፍም ካለ ከዛ እንደዛ ይደረግ ነበር። እኔ እንኳን አስታውሳለሁ በልጅነት እንደዛ ነገሮች ነበሩ። ስለዚህ ይሄን አትብሉ አትተባበሩ ሲል በተለይ የዘመኑ አስተሳሰብ ኃጢአት ከሰራው ጋር አብሮ መቀመጥ ማለት ከዛ ሰውዬ ምግባር ጋር መተባበር ተደርጎ ይቆጠር ነበር። ዛሬ እንደዛ ላናደርግ እንችላለን። በዚህ የዘመኑ ቋንቋ ግን ያ ነበር። ስለዚህ ያንን ሰው እንዲታረም ንስሐ እንዲገባ እነዚህን ሐሳቦችን እነዚህ ስራዎችን ጳውሎስ በሰው ላይ ፍርድ አድርጎ ነበረ። ዶክተር ፍስሐ ይዘጋል በውጭ ባሉ ሰዎች ላይ መፍረድ ምን አግዶኝ? በውስጥ ባሉ ሰዎች ግን እናንተ አትፈርዱምን? በውጭ ባሉት ግን እግዚአብሔር ይፈርድባቸዋል፣ ክፉን ከመካከላችሁ አውጡት የሚል ጠበቅ ያለ ስርዓት ነው ወይም ደግሞ ትእዛዝ ነው የሰጠው። ዶክተር ፍስሐ ግን እዚህ ጋር ትንሽ እንደ ቤተክርስቲያን ችላ ያልን አይመስልህም? እንደውም እንደ አማኝም እንደ ቤተክርስቲያን እንደ እግዚአብሔር አምባሳደርም በቃ አሁን ሰዎችን እንሰማለን። አሁን ለምሳሌ ጳውሎስ ይሄንን ከሰው ነው የሰማው እና መጥቶ ተናገረና አጋፈጠ፣ አጋለጠ፣ የቤተክርስቲያኑን ቅድስና ጠበቀ፣ ሰዎቹንም አስተማረ። የመጣ ይሁን ብሎ ነው የተናገረው እንጂ ሰዎች ሁሉ ደስ ስለሚሰኙበት አይደለም። ነው በጣም የሚገርም በምዕራፍ 4 ላይ አሁን ታበያችሁ እናንተ አሁን ኮራችሁ እኛንም ናቃችሁ፣ እኛ ግን እራጌ ሆነናል፣ የሰው ሁሉ መጨረሻ ሆነናል እያለ ነው የምናገረውና ይህንን በምናገርበት ጊዜ ሰዎች ላይወዱ ይችላሉ። እኛ ግን አሁን ታዲያ እንደዚያ ነገሮችን እየሰማን ዝም የምንልበት ሁኔታ የለም ወይ? በጓደኝነት ዝም ብለን የምናይበት ሁኔታ ይህንን ሁኔታ እንዴት ነው አሁን ለእኛም ሆነ ለሚሰሙት አስተማሪ መሆን የሚችለው? ምን ብለህ እንዴት ብለን ነው ዶክተር ፍስሐ ይህንን መግለጽ የሚችለው? ጥንቃቄ የሚያስፈልገው እንደሆነ ይገባኛል። በዛ ዘመን እንደዚህ አይነት ወሬዎች በቀላሉ አይወሩም። ይሄ አግብቶ የሚታይ ነው፣ ፋክት ነው፣ ግልጽ ነው። አንዳንድ ወሬዎች ሲወሩ በአንዴ መጋፈጥ ሳይሆን ምስክር ያስፈልገናል። ከዛም በኋላ ግን ያችን እህት ወይም ያንን ወንድም በመምከር ከዛ ህይወት እንዲመለስ ማድረግ እንዲሁም ደግሞ መጸለይ ያስፈልጋል። መውቀስ ያስፈልጋል። በነገራችን ላይ መውቀስ ያስፈልጋል። ያ ነገር እየቀረ እንደመጣ እንዳለ ይገባኛል። ምክንያቱም ዛሬ ማንም ሰው ምንም እንድትናገሩ አይፈልግም።
ምንም ያደርግ ምንም መብቴ ነው የሚል ኩፍ የማለት ችግሮች በምድራችን ላይ በቤተክርስቲያናችን እየተስፋፋ ነው ያሉ። ግን ኃጢአትን ግን በስሙ መጥራቱ ዛሬም ትላንትም ትክክል ነው፣ ዛሬም ትክክል ነው፣ ወደፊትም ትክክል ነው። ኃጢአቱን በስሙ የምንጠራበት ዋና ምክንያት ለዛ ሰው ወይም ለዛች እህት ወይም ለዛ ወንድም ከጥፋት መንገድ እንዲመለስን ንስሐ ገብቶ ትክክለኛም ጉዞ አድርጎ ልክ ጳውሎስ እንዳሉ ይህ ሰው ለክርስቶስ ዳግም ምጽአት እንዲዘጋጅ እንዳለው እንደዛ ሰዎችን ወንድሞችን ለማዘጋጀት እንዲቻል ነውና እውነት ነው። ጥንቃቄ ግን ያስፈልጋል እንጂ መጋፈጥ አስፈላጊ ነው ለማለት ነው። ምናልባት ጨምረ ሰጣለ የሚቀጥለው ሐሳብ ላይ የሚቀጥለውን ሐሳብ ስትነካ ሐሳብ ሊሰጥን ትችላለና በአንደኛ ቆሮንቶስ ምዕራፍ 6 ከቁጥር 1 እስከ 11 ላይ ጳውሎስ የቆሮንቶስ ቤተክርስቲያኖችን ሆነኛን ለማስተማር እየመከረ ያለበትን ነገር እናያለን እና በዛ ቦታ ላይ የተጠቀሰው ነገር ምንድነው? ብዙ ኃጢአት አይነቶችን ከዘረዘረ በኋላ ግን ጾታዊ ኃጢአትን እንደ ጣዖት አምልኮ፣ ሌብነት፣ ስግብግብነትና ቅሚያ ካሉ ሌሎች ኃጢአት ጋር አብሮ የዘረዘረው ለምንድን ነው እና በዚህ ጉዳይ ላይ ፎከስ መስጠቱ ለምን ይመስልሃል? ይሄንን ሐሳብ ከቀደም ከጀመርነው ጋር አብራርተህ ብትነግረን። ያ እንግዲህ ይሄ ጾታዊ ኃጢአት ከጣዖት ጋራ የሚገናኘው እንዴት ነው? ከምግብም ጋር ይገናኛል። እንግዲህ ምግብ በልተው ጠጥተው ከጠገቡ ወይም ደግሞ ከረኩ በኋላ ሰዎች ጣዖትን ያመልካሉ። ከዛ በኋላ ዘፈን ይመጣል። ከዛ በኋላ ጭፈራ ይመጣል። ከዛ በኋላ ምንዝር ወይም ደግሞ ጾታ ፍትወት ይመጣል። ስለዚህ ይሄንን ጳውሎስ ከጣዖት ጋራ ነው ዝሙትን ከጣዖት ጋር ነው የሚያገናኘው። ምክንያቱም በደንብ አይተን እንደሆነ የጣዖት አምልኮ ሁልጊዜ ከምንዝር ጋር ነው። ባለፈው ሳምንት ለአንድ ጣዖት በጣዖቱ ስም 1000 የሚሆኑ ሴተኛ ዳሪዎች በቤተ ክርስቲያን ውስጥ በቤተ መቅደስ ውስጥ እንዳሉ ነበረ ሁለተኛ ትምህርት ነው ያየነው እና አይተናልና መቼም ቢሆን ስታየው የጣዖት አምልኮ ከዝሙት ጋር ነው የሚሄደውና እዚህ ጋር እንግዲህ ከዝሙት ሽሹ ይላል። ከዝሙት ሽሹ ይላል ጳውሎስ። እንግዲህ እንደ ክርስቲያን መሸሽ ያለብን ነገሮች ቢኖሩ አንደኛው ከጣዖት አምልኮ፣ ሁለተኛው ከስግብግብነት ከገንዘብ መውደድ፣ ሶስተኛው ከምንዝር ነው። ዋናው ነገር ምንዝር ነው። ምንዝር እጅግ በጣም የተጠላ ነገር ነው። እንደው በጣም የሚገርም ምንዝርን ጳውሎስ ኃጢአት ሁሉ ድነካ አንተ ያርጋል ኃጢአት ሁሉ የበለጠ ነው ይላል በአንደኛ ቆሮንቶስ ምዕራፍ 6 18 19 20 ላይ ምንድነው? ሌላውን ኃጢአት ሁሉ ከሰውነት ውጭ ነው የምታደርጉት፣ ይሄንን ግን በሰውነት ውስጥ ነው የምታደርጉት። ስለዚህ ይሄ የምንዝር ኃጢአት ሁሉ እጅግ በጣም የከፋና የእግዚአብሔርን ቤተ መቅደስ የሚያፈርስ ነው ብሎ ነው የምናገረው በማክሰኞው ክፍል ላይ። እዛ ጋር ትልቁ ነገር የዮሴፍን ሐሳብ ያነሳና ዮሴፍ ሸሸ ይላል አይደል? ዮሴፍ ያ የጶጢፋር ሚስት በዮሴፍ ላይ አይኗን ጥላ እሷን በያዘች ጊዜ ጥሎ ሸሸ ነው የምለው። እንግዲህ ይሄ ብዙ ነገሮችን ነው እዚህ ጋር ጥሎ ሸሸ የሚባለው። በጣም በቃ የሆነ እሳት አደጋ መጥቷል እንደሚባል በግሪክኛው ራናዌይ የሚል ትርጉም ነው የሚሰጠው። በቃ እጅግ በጣም ነፍስን ለማዳን ከኋላ አጥፊ ያለ እያሳደደ እንደሆነ አውቀ ራስን አድን። እንግዲህ
ሶዶምና ገሞራን ሊያጠፋ የእግዚአብሔር መልአክ በመጣ ጊዜ ለሎጥ የሰጠው ሀሳብ ምንድን ነው? ራስን አድን ነው። ምክንያቱም በእርኩሰት የተሞላውን አካባቢ ለማጥፋት የመጣው መልአክ እንደሚሰጠው አይነት ከባድ ማስጠንቀቂያ ነው ለምንዝር እዚህ ጋር የተሰጠው። ትልቁ ነገር የክርስቲያን ህይወት ከጣዖት አምልኮ፣ ከስግብግብነት፣ ከዋነኛው ደግሞ ከዝሙት መሻሽ እንዳለብን መራቅ እንዳለብን። እንደውም እዛ ጋር ብዙ ነገሮችን ነው የሚያስቀምጠው። አዲስ አማኞች አሉ እዛ ባል የሞተባቸው ለምንዝር የሚያነሳሱ፣ እንደገና ደግሞ አሮግቶች አሉ ለዚህ አይነት የሚያግፋፉ። እንደዚህ አይነት ነገሮች እንዳይነኩ ጥንቃቄ አድርግ የሚል ሀሳብ ነው ጳውሎስ በደንብ ትኩረት ሰጥቶ እየተናገረ ያለውና ይህንን ነው ዶክተር ፍስሐ በዚህ ክፍል ላይ ያስታወቁት። ጥሩ። በተለይ ህግ ተሽሯል ለሚሉ ጳውሎስ እነዚህ አይነቱ ስራ የሚሰሩ የእግዚአብሔር መንግስት አይወርሱም ብሎ ነው በግልጽ ያስቀመጠው እና ይሄ በሚገባ መታወቅ መቻል አለበት። ግን አሁንም ይሄ አንደኛ የሆነ ነገር አደጋዎች የተለያዩ ነገሮች ናቸው አሁን እስካሁን ያወራናቸው። ግን እንዴት እንከላከላለን የሚለው ነው መሰረታዊ ነገር የሚሆነው። በአንደኛ ተሰሎንቄ ምዕራፍ 4 ከቁጥር 1 ጀምሮ ማንበብ ትችላላችሁ። ሰፋ ያለ ሐሳብ አለው። ላምቦ ከ1 እስከ 5 ድረስ። እንግዲህ በቀረውስ ወንድሞች ሆይ ልትመላለሱ እግዚአብሔርንም ደስ ልታሰኙ እንዴት እንደሚገባችሁ ከኛ ዘንድ እንደተቀበላችሁ እናንተ ደግሞ እንድትመላለሱ ከፊት ይልቅ ትበዙ ዘንድ በጌታ በኢየሱስ እንለምናችኋለን እንመክራችሁም አለን። በጌታ በኢየሱስ አንደኛ ተሰሎንቄ ምዕራፍ 4 ላይ ነኝ ቁጥር 2 በጌታ በኢየሱስ የትኛውን ትእዛዝ እንደሰጠናችሁ ታውቃላችሁና ይህ እግዚአብሔር ፈቃድ እርሱም መቀደሳችሁ ነውና ከዝሙት እንድትርቁ። ይህ የእግዚአብሔር ፈቃድ እርሱም መቀደሳችሁ ነውና ምንድናረግ? ከዝሙት እንድንርቅ። ሳንክቲፊኬሽን ነው የሚለው በእንግሊዘኛው። ሳንክቲፊኬሽን ቅድስና ለምን ይጠቅመናል? ከዝሙት እንድንርቅ ይረዳናል ማለት ነው። ሳንክቲፊኬሽን መለየት ማለት ነው። ቀጥለን ስናነብ እግዚአብሔርን እንደሚያውቁ አህዛብ በፍትወት ምኞት አይደለም እንጂ ከእናንተ አንዳንዱ የራሱን ዕቃ በቅድስናና በክብር ያገኝ ዘንድ እንዲያውቅ አስቀድመን ደግሞ እንዳልናችሁና እንደመሰከርንላችሁ ጌታ ስለዚህ ነገር ሁሉ የሚበቀል ነውና ማንም በዚህ ነገር አይተላለፍ፣ ወንድሙንም አያታልል። ለርኩሰት ሳይሆን እግዚአብሔር በቅድስና ጠርቶናልና። እንግዲህ የሚጥል ሰውን የጣለ አይደለም፣ መንፈስ ቅዱስን በእናንተ እንዲኖር የሰጠውን እግዚአብሔር ነው እንጂ። ለሳንክቲፊኬሽኑ ወይም ለቅድስናው ትልቁን ሮል የሚጫወተው ትልቁን ቦታ የሚጫወተው መንፈስ ቅዱስ ነው። ይህ መንፈስ ቅዱስ በህይወታችን በመጣ ጊዜ የክርስቶስ አእምሮን እናገኛለን። ያ የክርስቶስ አእምሮ ትራንስፎርም የሚያደርግ ነው፣ የሚለውጥ ነው። ሐሳባችን ከምድራዊ ነገር ጋር ሳይሆን ሰማያዊ ነገር ጋር ይሆናል። ኃጢአትን አልሰራም እሰራለሁ የሚል ጭቅጭቅ ውስጥ አንገባም። እንዳውም እንደምናደርገው ባህሪያችን እግዚአብሔር ባህሪ የሆነና ኃጢአትን የመስራት ዝንባሌውን በውስጣችን አይኖርም። ስለዚህ ይሄ መሰረታዊው የሰው ልጅ ከዚህ አይነት ችግር ለማምለጥ የሚችልበት መሰረታዊ ነገር ነው። መቀደስ። ለቅድስና ደግሞ ምን ያስፈልጋል? እግዚአብሔር ሊቀድሰን የሚችለውን መንፈስ ቅዱስን መሞላት ያስፈልጋል። እንግዲህ ቅድም ለመጥቀስ እንደፈለኩት ለቆሮንቶስ እንደዚህ አይነት ችግሮች ለመግባት ምንጩ ወንጌል ነፃ አውጥቶናል። ኃጢአት ይቅርታን በክርስቶስ ኢየሱስ አግኝተናል። ስለዚህ እንዳፈለግነው መሆን እንችላለን የሚል የቅድም እንደነገርኳችሁ የኒቆላውያን አስተምሮ ስለገባባቸው
ነበር ነው። ብዙ አባባል ነበራቸው። ሆድ ለምግብ ምግብም ለሆድ ነው የሚል ስጋም ለስጋ ተፈጥሯል ብለው የሚከራከሩ ሀሳቦች ነበራቸው በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 13 እና ጳውሎስ ይህንን አሳሰብ እንዲመለከቱና እንዲያስተውሉት የተናገረበት ነው። ለምሳሌ በጸጋው ድናችኋል የሚለውን ሀሳብ ጳውሎስ ምዕራፍ 3 ሮሜ ምዕራፍ 3 ምዕራፍ 4 ምዕራፍ 5 ከተናገረ በኋላ ምዕራፍ 6 ቁጥር 1 ሄደን ስናነብ እንግዲህ በጸጋ ከዳንን በኃጢአት ጸንተን እንኑርን ይላል። ኖ አይቻልም ይላል። አይቻልም ይላል። ስለዚህ መጀመሪያ ይህን ለመከላከል በጌታ በኢየሱስ ክርስቶስ ስም በአምላካችን መንፈስ ታጥበናል፣ ተቀድሰናል፣ ጸድቀናል ይላል አንደኛ ቆሮንቶስ ምዕራፍ 6 ቁጥር 1 ታጥበናል። የታጠበ ሰው ምን የሚለው ውሻ ወደ ጥፋቱ እንደሚመለስ እናንተም እንደዛ ትሁኑ ተብለናል። የታጠበ ሰው ዳግም ወደዛ አይመለስም። ንስሐ ምንድን ነው? ንስሐ ማለት ቀድሜ ከነበረው ህይወት ወደዛ አልገባም ተመልሻለሁ ነው። ታጥበናል፣ ጸድቀናል። እንትኑ ተገለባብጧል፣ ግን ችግር የለውም። እንደ አሬንጅ አድርገው ጻፉ ቢልኝ በአምላካችን መንፈስ ጸድቀናል፣ ታጥበናል፣ ተቀድሰናል ብዬ ነበር ነው የምጽፈው። ግን ሁሉም እነዚህ ወሳኝ ነጥቦች ግን አሉ። መታጠብ የኃጢአት ይቅርታ ማግኘት ነው። የኃጢአት ይቅርታ ማግኘት መጽደቅ ነው። የጸደቀ ሰው ግን ምን ያደርጋል? የጸደቀ ሰው ምን ይላል? ይለያል። መቀደስ ማለት መለየት ነው። ሳንክቲፊኬሽን ነው። አንደኛው ልክ ነው ዶክተር ፍሳ ልክ ነው። ጳውሎስ የሚገልጽበት የአገላለጽ ወይም ደግሞ ስለ ጸጋ ጳውሎስ እየሰጠ ያለው እውነታና በወቅቱ የነበሩ ሰዎችም አሁን በዘመናችንም ያሉ ወንጌልን ማጣም የሚፈልጉ ወንጌል ከምለው ውጪ ትርጉም የሚሰጡ ሰዎች ይኖራሉ እና ይሄ እንግዲህ ፈተና ነው። በጣም ትልቅ ፈተና ነው። ያን ጊዜም በጸጋ ድነናል የሚል ትምህርት እያስተማሩ የጳውሎስን ትምህርት ወይም ደግሞ የወንጌልን እውነት እያጣመሙ ሰዎችን ለርኩሰት፣ ለምንዝር፣ ጣዖትን እንዲያመልኩ እንዳደረጉ ዛሬም ደግሞ እንደዛ አይነት ትምህርቶች አሉ። በጸጋው ድናችኋልና ጸጋው በእምነት አድኗችኋልና የሚል እንግዲህ ከሕግ ጋራ የሚቃረን ከእግዚአብሔር ቃል ጋራ ከወንጌል ጋራ የሚቃረኑ ነገሮችን የሚያስተምሩ ሰዎች አሉ። ነገር ግን እዛ ጋር እኔ ትልቁ ማየው ምንድነው ጳውሎስ እንዴት ያለ ትኩረት እንደሚሰጥ በቤተክርስቲያን ውስጥ ላለው ነገር ለማቃናት እንግዲህ እሱ ቅጥር ሰራተኛ አይደለም ወይም ደግሞ ፓስተርም ተብሎ አይደለም፣ ግን መንፈስ ቅዱስ የቀባው የእግዚአብሔር ወታደር ስለሆነ በቤተክርስቲያን ውስጥ ያለው ነገር ሁሉ አብጥርጥሮ ሁሉንም ነገር ፍንትው አድርጎ ሲወስድ እንመለከታለን። እንደው እዛ ጋር ያሉ ሰዎች አንደኛ ለርኩስ ሄዱ ሰዎችን ከዚያው እንዲመለሱ፣ ሁለተኛ የአስተምሮ ስህተቶችን እያረመ አስተምሮ ይሄ እንደዚህ አይደለም እያለ፣ ሶስተኛ ደግሞ ፍርድ ይገባዋል፣ ምንም እናንተ ብትሉ እንደዛቱ ፍርድ ይገባዋል ብሎ ኃጢአትን በስሙ እየጠራ፣ ሶስተኛ አትፈርዱም እናንተ ዝም ብላችኋል እናንተ ፈርዱም ያለ ነው ያለው። እንግዲህ ወደ መጨረሻ በምንሄድበት ጊዜ በእነሱ መካከል ይሄ አሁን የአባቱን ሚስት ያገባው ሰው ይሁን ወይ ደግሞ አባቱ ሚስትን መልስ ያለ ይሁን እዛ ጋር አንገባም ይላል ሰንበት ትምህርቱ። እኛም ብዙ አንገባበትም። ሌላውም የምንዝር ኃጢአት ይሁን በቤተክርስቲያን ውስጥ ፈራጅ አተው ወደ ዓለማዊ ዳኞች ሄዱበት ሁኔታ እናያለን። ያንን ግን ጳውሎስ ምንድን ነው ያለው? በእናንተ መካከል ይህንን እንኳን የሚፈርድ የለም አለ። ችላ የተባለበት ነገር አለ እዛ ጋር። እኔ እንደማስበው ከሆነ የቤተ ክርስቲያን አውራዎቹ ትልልቆቹ ኃጢአት የተነሳ ከምንዝር የተነሳ እነሱም በዚያ ኃጢአት ውስጥ ስለዘፈቁ እውነትን ለመናገር አፋቸው ስለተያዘ እውነት ስለታጣ በቤተ ክርስቲያን ውስጥ እውነትን የሚፈርደውን ሰው አጥተው ማስተዋል የጎደላቸው ሰዎች ወይ ደግሞ ለመፍረድ ጥቅም የሌላቸው ሰዎችን ነበር እዛ ያስቀምጡት። ጳውሎስ ያንን ሁሉ አብጠርጥሮ በእናንተ መካከል እውነትን መናገር የሚችሉ ሰዎችን ትሾማላችሁ እያለ ነው የሚናገረውና በቤተክርስቲያን ውስጥ ቅድስና ሲጠፋ ሲወድቅ ቤተክርስቲያን ዓለማዊ ስትሆን ዝም ብለን የምናይ ከሆነ ይሄ በዘመናችንም
ያለው ትልቅ አደጋ የሚታይበት ሁኔታ ይመስላል እና እኛ ልንጸልይበት እንደሚገባ አይነት ነገር እንዳለ ይሰማኛል። ዶክተር ፍስሐ ባረክ አንድ ነገር ልናገርና ወደ አንተ መለሳለሁ። ቁጥር 17 አንደኛ ቆሮንቶስ ምዕራፍ 6 ቁጥር 17 ላይ የጌታ ጋር የሚተባበር ግን አንድ መንፈስ ነው። ከዝሙት ሽሹ። ሰው የሚያደርገው ኃጢአት ሁሉ ከስጋ ውጭ ነው። ዝሙትን የሚሰራ ግን በገዛ ስጋው ላይ ኃጢአትን ይሰራል። ወይስ ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በስጋችሁ እግዚአብሔርን አክብሩ። ስለዚህ ይህ እነዚህ መሰረታዊ ነገሮች እንደዚህ አይነት ክፉ ነገሮችን እንዳንሰራ የሚጋርዱን ይሆናሉ። መጸለይ፣ መጾም፣ መንፈስ ቅዱስ እንዲመራን እንዲሞላን በጣም አጥብቀን እየጸለይን መጓዝ የምንችልበት በጣም ከባድ የሆነ ክርስትና ብዙ ክርስቲያን በምድራችን ላይ ሰዎችን የሚጥሏቸው መሳሪያዎች የሚባሉት አንደኛ ብር ነው። ሁለተኛ ወንድ ከሆነ ሴት ነው። ምክንያቱም ብዙ ጊዜ ለሰክሰስ ለምንም ወንዶች ናቸው እና ወንድ ከሆነ በሴት ነው የሚጣለው። ብር ይጥላል ሰውን። የኃጢአት ሁሉ ስር የብር ገንዘብ ፍቅር ነው ይላል። ሴቶች በሴት ላይ ያለ አቋም የለሽ ጉዞ ብዙዎችን ከብዙ ሰክሰስ እንዳይደርሱ ያደረጋቸው እንደሆነ ይነገራሉ እና ሌሎችም የሚተነተኑ አሉ። እነዚህ ኤኒዌይ ኢቨን ዓለማውያን እንኳን የሚያውቁት ጉዳይ ነው ለማለት ፈልጌ ነው። በእነዚህ ጉዳዮች ላይ ብዙ ጥፋት እንዳንጠፋ ልንረዳ እግዚአብሔር ሊረዳን ይችላል። ኤኒዌይ የቀሩ ሀሳቦች ካሉ በሐሙስ ላይም ጨምረህ መናገር ትችላለህ ፓስተር። ጳውሎስ ገፍቶ እንዳውም በዚህ ጉዳይ ላይ የምትቸገሩ ከሆነ እንዳው ሰው ባታገቡ ራሱ ይሻላል የሚልም ሀሳብ ሰጠበትን ሁኔታ አለ። የፍርድም ጉዳይ ተናገረዋልና እነዚህና የቀሩ የምትላቸውን ሀሳቦች ከሐሙስ ጋር አድርገህ ጠቅለል አድርገን አቅርበን ብንጨርስ። ታንኪዩ። ትንሽ ነገር ነው ተነካክቷል። የቆሮንቶስ ቤተክርስቲያን በሁለት ጫፍና ጫፍ መካከል የምትታገል ቤተክርስቲያን ነበረች። በጣም የሚገርም ሌሎችም አስተማሪዎች ነበሩ በቆሮንቶስ ቤተክርስቲያን ላይ ምን የሚሉ ጋብቻ አያስፈልግም፣ እኛ መንፈሳውያን ስለሆነ መንፈሳውያን ምንም የስጋ ግንኙነት ወይም ደግሞ ፍትወት ወይም ጋብቻም ቢሆን አያስፈልግም፣ ይሄ መጨማለቅ ነው የሚል ትምህርት ያስተምሩ ነበር። ያንን ሀሳብ ከጢሞቴዎስ ሀሳብ ነው። ከጢሞቴዎስ አንደኛ ጢሞቴዎስ ምዕራፍ 4:1-3 ስንመለከት የሐሰት አስተምሮ በቆሮንቶስ ውስጥ ገብቶ አንደኝ እንግዲህ ጋብቻ ልቅ ይሁን የሚል ቤተመቅደስ ውስጥ መጥቶም ምንም ችግር እንደሌለባቸው ይሄ የስጋን ፈቃድ የሚያሟሉ ሰዎች እንዳሉ፣ ሌላው ደግሞ ጫፍ ምንድነው እንደውም ፈጽሞ ጋብቻ አያስፈልግም የሚል አስተምህሮ እንዳለ ይናገራልና በአንደኛ ጢሞቴዎስ ምዕራፍ 4:1 ጀምሮ እስከ 3 ስናነበው መንፈስ ግን በግልጥ በኋለኛው ዘመናት አንዳንዶች የሚያስቱ መናፍስትንና በውሸተኞች ግብዝነት የተሰጠውን የአጋንንትን ትምህርት እያደመጡ ሃይማኖትን ይክዳሉ ይላል። በገዛ ሕሊናቸው እንደሚቃጠሉ ደንዝዘው እነዚህ ውሸተኞች መጋባትን ይከለክላሉ። አምነው እውነትን የሚያውቁ ከምስጋና ጋር ይቀበሉ ዘንድ እግዚአብሔር ከፈጠረው መብል እንዲርቁ ያዛሉ ይላል። እንግዲህ እዚህ ጋር አንደኛ ይሄን አትብላ ይሄንን እንደዚህ አድርግ በመብል ሰዎችን የሚልዩ ሰዎች እንደነበሩ፣ ሌላው ደግሞ ጋብቻ አያስፈልግም የሚል ትምህርት ወደ ቆሮንቶስ ቤተክርስቲያን እንደገባ ያንን ትምህርት ፍንትው አድርጎ አሁንም ቢሆን እጅግ በጣም ግልጽ በሆነ ሁኔታ ለማስተማር ጳውሎስ ፈልጎ እዚህ ጋር መጥቶ የሚናገረው ምንድነው? ጋብቻ እና ሳያገቡ መኖር ይላል። ጋብቻ እንግዲህ ጳውሎስ ሲናገር ምንድነው ያለው? እንደኔ ብትችሉ ባታገቡ መልካም ነው ይልና በምኞት ከመቃጠል ግን መጋባት ይሻላል ነው ያለው። ስለዚህ ጋብቻ እግዚአብሔር ቀድሞ ያዘጋጀው በዘፍጥረት ላይ እግዚአብሔር ኃጢአት በፊት ያዘጋጀው ተቋም እንደሆነ ያንን ተቋም ደግሞ እንግዲህ ጋብቻ እና ሰንበት በኤደን ገነት
ከኃጢአት በፊት እግዚአብሔር ያቋቋማቸው ነገሮች ናቸው። ሁለቱ ተቋማት ናቸው። እነዚያን ተቋማትን ለማፍረስ ዲያብሎስ ያደረገው ጥረት የለም። አሁንም ቢሆን ያደረገ ያለው ትልቁ ውጊያ በየትኛውም አንግል ላይ ስትመለከት እነዚያን ለማጥፋት ነው እንጂ ቤተክርስቲያኗን በሌላ ጉዳይ አይደለም። በምንዝርና የእግዚአብሔርን ሕግ ሰዎች እንዲሽሩ በማድረግ ያንን ደግሞ የሚጠቀመው በውስጥ ባሉት ነው። አሁን እንግዲህ ጳውሎስ የተከራከረ ያለው በውጭ ካሉ ሰዎች ጋር ሳይሆን ክርስቲያን ከሆኑ ሰዎች መካከል ባለው ችግር ውስጥ እየተጋፈጠ ነው ያለውና ከዝሙት እንድንሸሽ ትልቁ ትኩረቱ የዛሬ ትምህርታችን ዋናው ነገር ህይወታችን ቤተመቅደስ እንደሆነ፣ አካላችን ቤተመቅደስ እንደሆነ፣ ቤተመቅደስን በንጽህና እንድንጠብቅ፣ ጋብቻ ክቡር ቅዱስ እንደሆነ ጋብቻን በቅድስና እንድንጠብቅ፣ ማግባት እንደው ማንፈልግ እንኳን ብንሆን በቅድስና እንድንኖርበት የሰማይ አምላክ እግዚአብሔር ምክር የሰጠ ነው ያለው እና ያ ደግሞ በወቅቱ የነበረው ችግር አሁንም በዘመናችን ያለው ውስጥ ገብተን ብናይ ብንመለከት መንፈስ ቅዱስ በእኛ ላይ ሆኖ ሁሉን ነገር ብንመለከት እጅግ በጣም አሳፋሪና አሳዛኝ የሆኑ ነገሮች በዘመናችን እንዳሉ ወንድ ከወንድ ጋር እንዲጋባ የሚያደርግ ትምህርት አሁን እንግዲህ በገሃድ ባለበት በቤተክርስቲያን ውስጥ የወንድና ወንድ ጋብቻ ሴትና ሴት ጋብቻ በሚደረግበት ዘመን በዚህ ሰዓት እኔና አንተ ምንድነው ለዓለም ልናስተላልፈው የሚገባው ትምህርት? እናት ልጇን በሚታገባበት ዘመን እጅግ በጣም አሳፋሪ ከዛም ያለፈ በጣም አሳፋሪ በሆኑ በስጋ ፍትወት ሰው እጅግ በጣም በተበላሸ ዘመን ውስጥ ያለን ክርስቲያኖች ስለሆነን በዚህ ሰዓት እጅግ በጣም ጥንቃቄ ያስፈልጋል፣ ጸሎት ያስፈልጋል። የጠፉ ሰዎችን ለመመለስ ደግሞ ቅድም አንተ እንዳልክም እንዳይሰበሩ እነሱን ለማዳን የእግዚአብሔር መንፈስና ብልሃት ባለበት መንገድ ተግተን እንድንሰራ ችላ እንዳንል የሚል ሐሳብ ነው ያለውና እግዚአብሔር እንግዲህ ይርዳን ይሄንን ሁሉን ለማድረግ የሚያስችለን መንፈሱን ጌታ ይስጠን የሚል ሐሳብ አለኝ። አሜን አሜን። ተባረክ ፓስተር። እንግዲህ አድማጭ ተመልካቾቻችን በዚህ በአንደኛ ቆሮንቶስ ምዕራፍ 5 ምዕራፍ 6 እና በጥቂቱም ደግሞ ምዕራፍ 7ን እያየን ነበር። በምዕራፍ 5 ላይ በቆሮንቶስ ቤተክርስቲያን የገባው ኃጢአት እናም ኃጢአትን በስሙ ጠርተን መጋፈጥ እንዳለብን ያም ኃጢአት የሚሰሩ ሰዎች ለንስሐ የሚያበቃ ህይወት እንዲኖሩ መምራት እንዳለብን እንዲሁም ደግሞ እንደዚህ አይነት ኃጢአት እንዳንወድቅ ምን ማድረግ ያለብን የሚለውንም ሐሳብ ጨምረን ባሉ ክርክሮች ባሉ ችግሮች ሁሉ ቤተክርስቲያን ራሷን የቻለች እንድትሆን ለዓለም የተሻለች ብርሃን እንድትሆን በእኛ በእያንዳንዱ ሰው ደግሞ ህይወት ላይ ምን አይነት ህይወት መኖር እንዳለበት የሚመክር ጠለቅ ያለ ትምህርት ነው። እንደው በአንድ ሰዓት ውስጥ ይሄ የሚያልቅ ነገር አይደለም። ነገር ግን እንደ ዋና ሐሳቡን ካሳየናችሁ እናንተ የቀረውን ደግሞ አጥንታችሁ ሙሉ ሐሳብ እንደምታገኙለት ተስፋ አደርጋለሁ። ከኛ ጋር አብራችሁ ስለቆያችሁ እግዚአብሔር ባርካችሁ። ይሄን ፕሮግራም በጸሎት ጀመረናልና በጸሎት እናጠቃልለዋለን። እንጸልይ። እግዚአብሔር አምላክ ሆይ እናመሰግናለን አስጀምረህ ስላስጨረስከን። እንግዲህ ሰሚዎች ይሄንን ሐሳብ ሰምተው የሚባረኩበት እንዲሆኑ እንዲሁም ደግሞ ለንስሐ የሚበቃ ህይወት እንዲኖሩ እኛም በተናገርነው መኖር እንድንችል ተረዳን። ብዙዎችም ከጥፋት መመለስ የሚያስችል ጥሩ የሆነ ትምህርት የሚያገኙበት ይሆን ዘንድ ጌታ ሆይ ሁሉንም እንድትረዳ እኛንም እንድትረዳን ሰሚዎችንም እንድትረዳ በእሳት እማጸናለሁ። አትለየን። እንግዲህ ይህንን የሚሰሙ የሚያዩ ሰዎች ሁሉ በረከትህ ከሰማዩ በረከት ይድረሳቸው። በጌታ በኢየሱስ ክርስቶስ ሕያውና ዘላለማዊ ስም እማጸናለሁ። አሜን። አሜን።